እዚህ ሀገራችን ለሀገርና ሕዝብ ስንት ጀብዱ የሰሩ ሰዎች ባሉበት ሀገር እነሱ ሳይጠሩ አንድ ስፒድ የሚባል ጨዋይ እዚህ ሀገር መጣ ተብሎ እጁን ለመጨበጥ ህልቆ መሳፍርቱ ይሰለፋል። ሶሪ የዚህ አይነት ቫይረስ ተሸካሚ ለመሆን ምንም አይነት የስነ ልቦና ዝግጅት የለኝም። ከእሱ ይልቅ ዶክቲው እነሸቱ እና አቤል በስንት ጣማቸው የሀገሬ ልጆች ኮንቴንት ያለው ፕሮግራም ይዘው ሚሊዮን ህዝብ የሚያጅባቸው የእኛ አንበሶች ለነሱ እጅ እንነሳለን። ያልተማረው ብቻ አይደለም የተማረው ራሱ አጠገቡ ያለውን ኢትዮጵያዊ ፕሮፌሰር ከመጥቀስ ይልቅ ወንዝ ተሻግሮ ፕሮፌሰር ዋይገር በርገር እንዲህ ያለ ብሎ ይነግራል። አንድ አውሮፓዊ ወይም አሜሪካዊ ዲዛይነር ያለ ካልሲ የሚደረግ ጫማ ነው ብሎ ካስተዋወቀ ይህንን ኮተት ተረክቦ ካልሲውን ወርውሮ ትዕዛዙን ለመቀበል ፈቃደኛ የሆነ ትውልድ ፈጥሯል። እሱ አያቀንም፣ እኛ ግን እናውቀዋለን። ነገ ደግሞ ፓንት አያስፈልግም የሚል ቂዥ ዲዛይነር ቢያዘን የምናወልቅ ይመስለኛል። የእኛ ሀገር የማር ጠጅ አሜሪካ ገብቶ ታሽጎ በተብለጨለጨ ፓኬጅ የሚሸጥ ቢሆን ኖሮ በዚህ ላይ ጄኒፈር ሎፔዝ ትንሽ ጎንጨት እያደረገች በማስታወቂያ ብትቀረጽ እንደ ብሉ ሌብል የጠጅ ዋጋ 50,000 ብር ሊባል ይችል ይሆናል። የአክሱም ሐውልትን ያቆመች ላሊበላን ያነጸች ሀገር የ13 የፀሐይ ወራት ባለቤት በተፈጥሮ በልምላሜ የደመቀች ሀገር የራሷን ታላላቅ ሰዎች የራሷን ፍሬዎች የምታከብረው መቼ ይሆን? ያው እኛ በጭብጨባ ያደግን ሰዎች ስለሆኑ ለህዝብ አክብሮት አለን። ምክንያቱም እኔ ጋዜጠኝነትን የጀመርኩት ጫማዬን በስውር ስፌት እያሰፋው እና ከብዙ ፈተና በኋላ ስለሆነ እዚህ የደረስነው እዚህ ያደረሰን እናንተ በምትሰጡን ጭብጨባ ያደረገው። ስለዚህ ለእናንተ አክብሮት አለን። ሁለተኛ በጣም መናገር የምፈልገው ነገር እኛ ምንም የሰራነው ነገር የለም። ሌላው አጋጣሚ ስላላገኘ ብቻ አጋጣሚው ስላልተሰጠው ወይም ስላልተፈቀደለት ብቻ እና ከጊዜ በኋላ አንድ ሲንግል ዘፈን የዘፈነ ሰው ሁሉ አንድ ትልቅ ሰው ሁሉ የሚሆንበት ሀገር ላይ ስላለን እንደዚህ አይነት ትሬንድ እንዳይፈጠር ከሚታገሉ ሰዎች አንዱ ነኝ። ስለዚህ የኔን ጽሑፍ እንድትተቹት የኔንም ወግ ይዤ የመጣሁትም ከራሴ ህይወት ታሪክ የበለጠ እኔ የምጽፈው ነገር ስለሚሻለኝ መጀመሪያ በሱ ላስቀድም ብዬ ነው። ስለሰጣችሁኝ እድል እጅግ አመሰግናለሁ። ረዳት ፕሮፌሰር ተስፋዬ እሸቱ በጣም ብዙ ጊዜ ነበር ይሄን ነገር እያናገረኝ የነበረው። አሁን ደርሻለሁኝ። ታንኪዩ። አንድ ሰው ገና ከእናቱ ማህፀን እንደወጣ ቢያንስ የአንድ ሙያ ባለቤት ነው ይባላል። ያንን ሙያ ፈልጎ እስከሚያገኘው ጊዜ ድረስ ሊባዝን ይችላል። ግን በተፈጥሮ የተሰጠውን ጸጋ ካወቀው ያንን ሙያ በትምህርት ወይም ተሰጥኦን አዳብሮ ያሳድገዋል። ድሮ ዩኒቨርሲቲ መግባት በመርፌ ቀዳዳ ሾልኮ እንደ መውጣት ስለሚቆጠር አንድ ተማሪ የፈለገውን መማር የሚችልበትን ሁኔታ የያዘው ነጥብ ነበር የሚወስነው እና የማትሪክ ውጤት ዝቅተኛ ከሆነ የምትማረው ወይም የሚፈቀድልህ ቲያትር ወይም ቋንቋና ስነ ጽሑፍ ብቻ ነበረ። በዓለም ላይ
ለጥቂቶች ብቻ የሚሰጥ ጸጋ እኛ ሀገር ዋጋው ያረከሰ ነበር። የነ ሀምሌት የነ ማክቤት የሮሜና ጁሊየትን አስደናሚ ድርሰት የፈጠረው ዊሊያም ሼክስፒር የዚህ ሙያ ባለቤት መሆኑን አንሳ። ከሩሲያ አንቶን ቼኮቭ፣ ከጀርመን ጆን ወልፍጋንግ፣ ከኖርዌይ ሄንሪክ ኢብሰን፣ ከአሜሪካ ቴነሲ ዊሊያምስ፣ ከናይጄሪያ ወሌ ሾይንካ የመሳሰሉት ዓለም ያጨበጨበላቸው ጸሐፊዎች ምትክ ያልተገኘላቸው የዚህ ውድ ሙያ ባለቤት ነበሩ። የእኛ ሰዎች እነ ጸጋዬ ገብረመድኅን ደራሲ፣ ባለቅኔና ገጣሚ፣ የተውኔት ባለሙያ፣ ዳግመኛ የማናገኘው ጠቢብ የገዘፈ ስራውን ወንዝ ተሻግሮ የሚያስተዋውቀው አጣ እንጂ ከዓለማችን ታላላቅ የተውኔት ጸሐፊዎች አንዱ ነበረ። በዘመናዊ ሊትሬቸር ስሙ የገዘፈ እውነትን ጽፎ ለእውነት ሲል መስዋዕትነትን የከፈለ በዓሉ ግርማ፣ እንዲሁም ብዙ የተፈራረቁ መንግስታትን ሲነቅስ ኖሮ እስከ እድሜው መጨረሻ ታግሎ የሞተው አቤ ጉበኛ፣ ሁለቱም ደራሲዎች ስማቸው እንኳን ወንዝ ሊሻገር በራሳችን ሀገር እንኳን ክብር አልሰጠናቸው። በጣም የሚያስገርም ነገር ልንገራችሁ። ላቭ ኢዝ ብላይንድ የተሰኘው የድሮ ጥቅስ ከሼክስፒር ድርሰት ዘ መርቻንት ኦፍ ቬኒስ ላይ የተነገረ አባባል ነው። ከወደድክ መጥፎ ነገር ቢነገር እንኳን ስለታወርክ ለመስማትም ለማየትም አትፈቅድም ነው ሚስጥሩ። እና እዚሁ ሀገራችን ስንት በፍቅር የታወረ ባለበት ሀገር ውስጥ የዚህችን ጥቅስ ባለቤት ፍለጋ ሎንዶን ሄዶ ሼክስፒርን ይፈልጋል። የኛ ሰው ካለማየሁ ገላጋይ ፍልስፍና ስንት መማር ስንት የምንቀስመው ነገር እያለ ፈረንጆችን ፍለጋ እንሮጣለን። እኛ ሀገር ዩኒቨርሲቲዎቻችን ከተፈጠሩ ጊዜ ጀምሮ ብዙ ሺህ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች ወጥተውበታል። ነገር ግን አንድም ሰው በየትኛው መድረክ ላይ ንግግር ሲያደርግ እንኳን ለማጣቀሻ የሚጠቀማቸው ወይም ኮቴብል ኮት የእኛን ሀገር ዶክተሮች ወይም ፕሮፌሰሮች አይደለም፣ ባህር ማዶ ይሻገራል። አንድ የካሊፎርኒያ ዩኒቨርሲቲ ፕሮፌሰር እንዲህ ያለ ብሎ ምጥቀቱን ስም ጠቅሶ በማስረጃነት ያቀርባል። ያልተማረው ብቻ አይደለም የተማረው ራሱ አጠገቡ ያለውን ኢትዮጵያዊ ፕሮፌሰር ከመጥቀስ ይልቅ ወንዝ ተሻግሮ ፕሮፌሰር ዋይገር በርገር እንዲህ ያለ ብሎ ይነግራል። በራሳችን ልሂቃን ላይ የፈጠርነው የበታችነት ስሜት ለአእምሮ ባርነት ሲዳርገን ዘመናት ተቆጥሯል። የኛ የምንላቸውን ምሁራን ያለማድነቅ የውጭ የሆኑትን ስማቸውን ማግነን ከውስጣችን ተዋርዷል። የራሳችን የሆኑትን ሁሉንም ነገር አሳንሰን እናያለን። በዓለም አቀፍ ደረጃ የሚታወቅ ክለርክ የተሰኘ ዓለም አቀፍ ብራንድ ጫማ በአንድ ወቅት ቆዳው የሚሰራው እዚሁ ሀገራችን በነበረ ፒኮክ በተሰኘ ፋብሪካ ውስጥ ነበር። ያንን ጫማ ሜድ ኢን ኢትዮጵያ ብሎ ለገበያ ቢያቀርብ ዞር ብሎ የሚያየው የለም። ካፒታሊዝም ድሮ በመድፍና በሚሳኤል ነበረ ቀኝ የገዛል። አሁን ግን ሚሳኤልና መድፉ የተጠመደው ጭንቅላታችን ላይ ነው። አንድ አውሮፓዊ ወይም አሜሪካዊ ዲዛይነር ያለ ካልሲ የሚደረግ ጫማ ነው ብሎ ካስተዋወቀ ይህንን ኮተት ተረክቦ ካልሲውን ወርውሮ ትዕዛዙን ለመቀበል ፈቃደኛ የሆነ ትውልድ ፈጥሯል። እሱ አያቀንም፣ እኛ ግን እናውቀዋለን። ነገ ደግሞ ፓንት አያስፈልግም የሚል ቅዥ ዲዛይነር ቢያዘን የምናወልቅ ይመስለኛል። የተቀደደ ልብስ ማድረግ ምን ያህል ነውር እንደነበር ያለፍንበት እናውቀዋለን። አሁን ግን እነሱ እንደፈለጉ በጣት ሰው ያቀረቡልንን ጨርቅ
ሁለት ጊዜ ሳናስብ እንለብሳለን። ባልተጻፈ ሕግ እየተገዛን እንደሆነ አዘቡ። ኢትዮጵያ በቀንድ ከብት በአፍሪካ ሀብታም ከሚባሉ አገሮች አንዷ ነች። ስጋ ውድ ሆነ እንጂ የአቅርቦት ችግር የለብንም። ወይ ለታሪክ ወይ ጨርጨር ወይ አሹ ወይ ተሜ ስጋ ቤት ስንበላ ኖረናል። አንድ ቀን አንድ ወዳጄ አሁን እኮ የሳውዝ አፍሪካ ስቴክ መጥቷል ላምና ብሎ ወሰደኝ። ስጋ ከሳውዝ አፍሪካ መጥቶ በፍሪጅ ታጅሎ ምን ቢሆን ነው ከኛ ሀገር ፍሬሽ ስጋ የሚሻለው ብዬ እያተመተምኩ ስጠብቅ ምግቡ መጣ። እውነተኛውን ነገር ልንገራችሁ፣ የእኛ ስጋ በስንት ጣዕም ነው። ይሄ ሁሉ የራሳችንን የመጥላት አባዜ ነው። ሜግዚየም ወይም የሶሜፕራዞል የሚባል ለጨጓራ በሽታ የሚታዘዝ መድኃኒት አለ። የአውሮፓው እዚህ 4000 ብር ይሸጣል። የቱርክ 2000 ብር ይሸጣል። የእኛ ሀገር የመድኃኒት ፋብሪካ የሚያመርተው 200 ብር ይሸጣል። የእኛን ማን ይፈልጋል? ህንዶች የራሳቸውን እየወደዱ ነው ያደጉት። ቱርኮችም እንደዚያ። እኛ የራሳችንን አንወድም ወይም ኳሊቲውን እንጠራጠረዋለን። የእኛ ሀገር ኪኒን በዳቦ ዱቄት የተሰራ ይመስል የእኛ ሀገር የማር ጠጅ አሜሪካ ገብቶ ታሽጎ በተበለጨለጨ ፓኬጅ የሚሸጥ ቢሆን ኖሮ በዚህ ላይ ጄኒፈር ሎፔዝ ትንሽ ጎንጨት እያደረገች በማስታወቂያ ብትቀረጽ እንደ ብሉ ሌብል የጠጅ ዋጋ 50,000 ብር ሊባል ይችል ይሆናል። ኢትዮጵያ ተመርቶ ተሰርቶ ወደ አሜሪካና አውሮፓ ኤክስፐርት የሚደረገው የኢትዮጵያ ቆዳ ሌዘር ልብስ $300 ሲሸጥ እዚህ ሀገር ሜድ ኢን ኢትዮጵያ ስላለ ብቻ በ10,000 ብር የሚገዛ ማግኘት ያስቸግራል። ነገር ግን ያንን ሌዘር ሜድ ኢን ኢታሊ ብትለው በውድ ዋጋ ትሸጠዋለህ። የዓለማችን ውዱ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ በስሙ ብቻ ካዥዋል ዌር ከካልሲ ጀምረህ ጂንስ፣ ቲሸርት፣ ፓንት፣ ስኒከር ከዲዮድራንት እስከ ሽቶ የተለያዩ የኮስሞቲክስ ምርቶች በሲአርቢ 7 ስም ይሸጣል። በዓለም ውስጥ ትልቁ ገዢ ያለው አፍሪካ ውስጥ ነው። እዚህ ሀገራችን ለሀገርና ሕዝብ ስንት ጀብዱ የሰሩ ሰዎች ባሉበት ሀገር እነሱ ሳይጠሩ አንድ ስፒድ የሚባል ጨዋይ እዚህ ሀገር መጣ ተብሎ እጁን ለመጨበጥ ህልቆ መሳፍርቱ ይሰለፋል። አም ሶሪ የዚህ አይነት ቫይረስ ተሸካሚ ለመሆን ምንም አይነት የስነ ልቦና ዝግጅት የለኝም። ከእሱ ይልቅ ዶክቱ እነሸቱ እና አቤል በስንት ጣዕማቸው የሀገሬ ልጆች ኮንቴንት ያለው ፕሮግራም ይዘው ሚሊዮን ህዝብ የሚያጅባቸው የእኛ አንበሶች ለነሱ እጅ እንነሳለን። ለእኔ ኢትዮጵያን በዓለም አደባባይ ላስጠሩ ለነ ኃይሌ፣ ለነ ቀነኒሳ፣ ለነ ጥሩነሽ፣ ለነ ደራርቱ፣ ለነ መሰረት ደፋር፣ ለነ ስለሺ በሀገራቸው ደግሞ የማይነጥፍ ሙያቸው እንደሰጡ ለነ ጸጋዬ ገብረመድህን፣ ለነ ጥላሁን ገሰሰ፣ ለነ በዓሉ ግርማ በህይወት እንኳን ባይኖሩ ስማቸው በሚነሳበት ቦታ ሁሉ ከፊት ቀድሜ ብገኝ ደስ ይለኛል። ዛሬ ተምራችሁ ነገ ታላላቅ አርቲስት ለመሆን ያሰባችሁ ወይም ታላላቅ ዶክተር ወይም ታላላቅ ፕሮፌሰር ለመሆን ያሰባችሁ ጌትነት እንየው፣ አለማየሁ ታደሰ፣ ሙሉዓለም ታደሰ አጠገባችሁ እያሉ ከነሱ ለወሰዳችሁትና ለቀሰማችሁት ነገር ታንኪው ሳትሉ ስፓይደር ማንን የሰራው ቶም ሆላንድ ላይ ምን የሚያንጠለጥል ነገር አለ? ሊዮናርዶ ዲካፕሪዮን ማድነቅ ይቻላል። ብራድሊ ኩፐርን መውደድም ችግር አለው አላልኩም።
ለእኛ ሀገር ጠቢባን ክብር አለመስጠት ግን የእኛ ችግር ነው። ሞናሊዛ ላይ የተጠበበውን ሊዮናርዶ ዳቪንቺን ስናደንቅ በኖርንበት ዘመን ውስጥ ለአርቲስት አፈወርቅ ተክሌ ይህንን ክብር የሰጠን ቢሆን ኖሮ ነፍሳቸው ምን ያህል ደስተኛ እንደምትሆን እኔ እርግጠኛ ነኝ። የሀገር መሪዎች ሳይቀሩ በክብር ቤተ መንግስታቸው የሚጋብዟቸው አርቲስት ነበሩ። አፈወርቅ ተክሌ አርቲስትነት ድሮ የሊቅነት ማዕረግ ነበር። አሁን ግን አበድኩልሽ ብሎ ያበደውላ ሲንግል ዘፈን ሰርቶ አርቲስት የሚባልበት ደረጃ ላይ ደረስን። ጊዜ ደጉ ገና ብዙ ያሳየናል። ገብረ ክርስቶስ ደስታን እናውቀው ይሆን? እነ ዮፍታሔ ንጉሴ እና እያለ ሙላት እነ ጋሽ ተስፋዬ ፋዘር ትውልድ ዘርተው ለሀገር የበጁ ሰዎች ሳይከበሩ እኛም እንደ ሰው ተቆጥረን ሊሞዚን ይቀርብልናል። አንድ ምሳሌ ልጨምርላችሁ። እጅግ በጣም የሚያስገርመኝ ነገር ነው። እኛ ሀገር አንድ አርቲስት ወይም ተዋናይ የንጉስነት ገጸ ባህሪ ተሰጥቶት በብዙ አሽከሮች በብዙ ጠባቂዎች ተከቦ ንጉስነት ህይወቴ ነው፣ እፈልጣለሁ፣ እቆርጣለሁ፣ ሁላችሁም በእኔ እጅ ናችሁ ብሎ በቲያትር መድረክ ላይ ነግሶ ማታ ወደ ቤቱ ሲሄድ ያ የንጉስን ገጸ ባህሪ የተጫወተው አርቲስት መንገድ ላይ የሚኒባስ ሰልፍ ይጠብቀዋል እና የእኛ ሰው ምን ይላል መሰላችሁ? እንዴ ይሄ አሁን ንጉስ የነበረው አርቲስት አይደለም እንዴ? ለካ መኪና የለውም ወይ ያዝንለታል ወይም ያሾፍበታል። ወደ ህንድ ቦሊውድ እንግባ። ታዋቂው የፊልም አክተር ሻሩክ ካን የንጉስነት ገጸ ባህሪ ተሰጥቶት ፊልሙን ሊሰራ ሲሄድ ታጅቦ ነው የሚሄደው። የራሱ ጠባቂዎች አሉት። ፊልሙን ሰርቶ ሲጨርስ የሚገባው ከቤተ መንግስት የተሻለ ቤት ውስጥ ነው። እንደ ንጉስ ነው የሚኖረው። ሻሩክ ካን 57ኛ ዓመት የልደት በዓሉን ሲያከብር ቁጥር ስፍር የሌለው ህዝብ ቤቱ በራፍ ላይ ተሰልፎ እንኳን ተወለድክልን ብሎ ሊመርቀው ጎረፈ። ለሀገራቸው መሪ እንደዚህ አይሰልፉ። እንደ ንጉስ ሰርቶ እንደ ንጉስ መኖር እነሱ ሀገር ይቻላል። እኛ ሀገር እንደዚህ ለለፉ በመዋጮ መኪና እየገዛን በኩርቱ ፌስታል መዋጮ ታላላቅ ሰዎቻችንን እየቀበርን ነው። ሻሩክ ካን ግን ህዝብ በከፈለው ገንዘብ ያፈራው ሀብት 238 ቢሊዮን ብር ደርሷል። 238 ቢሊዮን ብር ደርሷል። ህዝብ ጭብጨባ ብቻ ሳይሆን ለሙያቸውና ለክብራቸው ተገቢውን ዋጋ ይከፍላል። እኛ ሀገር እኮ በቲያትርና በፊልም ኢንዱስትሪ ውስጥ የሚሰራውን ሰውዬ እራሱን ጠይቁት። ማን የትኛውን ሲኔማቶግራፊ ታደንቃለህ ሲሉት ሮጀር ዲከንስ፣ ጎርደን ዊልስ ወይም ሮበርት ሪቻርድሰን ብሎ ሊጠራ ይችላል። ምክንያቱም እነ ታምራትን እነ አብርሃም ገዛኸኝ እነ ሰሞንን ማን ለገበያ ያቀርባቸው? እነ ዮናስ ብርሃን ማን ለገበያ ያቀርባቸው? የእውቀቱን ጥግ ሊያሳይህ ሆሊውድ ያለ ሰው ብቻ ነው የሚታየው። አለበለዚያ ይህንን መታገል ካልተቻለ ሁሉም ሰው ባዶ ሆኖ ይቀራል ማለት ነው። አንዳንዶቹ እንደውም ከነጭራሹ ስራቸውን አቁመዋል። እዚህ አህጉራችን አፍሪካ በፊልምና በሙዚቃ ኢንዱስትሪ
ዓለምን እየተገዳደረ ያሉ ናይጄሪያውያን ራሳቸውን ለዓለም እየሸጡ ሀብት መፍጠር ከጀመሩ ሰነበቱ። ከኢንዱስትሪው ደግሞ በሕግ ከለላ ከፍተኛ ተጠቃሚ ናቸው። እኛ የሰው ሀገር አድናቂ የሰው ሀገር ናፋቂ የሆንን ለታላላቅ ባለሙያዎቻችን የከፈልናቸው ቤዛ ቤስቲን የለም እና ምን ይጠበስ ብለን ዝም እንበል ወይስ ቢያንስ የአስተሳሰብ ለውጥ ለማምጣት እንሞክር? ለዓለም ቡናን ያስተዋወቀች ሀገር ውስጥ ኖረን የይርጋ ጨፌን ቡና አውሮፓ፣ አሜሪካ የምትልክ ሀገር ውስጥ እያለን ኔስ ካፌ ገዝተን ስንጠጣ ለራሳችን አይገርምም? የራሳችን ሕይወት የሚተረክልን ፊልም ሳይጠፋ በትርጉም ፊልም ስንሰክር አይገርምም? ልዩነታችን የሰማይና የምድር ያህል ተለያይቷል። ፈረንጆቹ በፓወር ኦፍ ግሎባል ማርኬቲንግ ያምናሉ። ከአውሮፓ ወይም ከአሜሪካ እናንተ ቤት ለመድረስ ማሲቭ የሆነ የማርኬቲንግ በጀት ይጠቀማሉ። በዓለም ላይ ያሉ ታላላቅ ሚዲያዎች በእጃቸው ወርልድ ዋይድ ሶሻል ሚዲያ አልጎሪዝም ይጠቀማሉ። ሌላው ደግሞ ኮሎኒያል ኤንድ ሂስቶሪካል ማይንድ ሴት በጭንቅላታችን ቀርተዋል። የዌስተርን የሆነ ነገር ሁሉ ሱፒሪየር መሆኑን ይነግሩሃል። ሀገር ያፈራው ምርት ላይ ጥሩ የሆነውን ሳይቀር ሎካል ኤክሰለንስ የሚባለው ኢግኖር እንድታደርግና ያንተን ዋጋ እንዳትሰጠው ይነዘንዘዋል። ሌላው ደግሞ ቪዚቢሊቲ የእነሱን ነገር በሙቪ፣ በሙዚቃ፣ በፋሽን፣ በማስታወቂያ ደጋግሞ በማሳየት ፋሚሊየር እንድትሆን ያደርገዋል። ገንዘብ ባገኘ ቁጥር በጭንቅላት ላይ የቀረጡት ፕሮዳክት ላይ እስቲክ ታደርጋለን። ለምሳሌ የኒቪያ ፕሮዳክትን እንመልከት። በዓለም ላይ ከዓለም ጫፍ እስከ ጫፍ የኒቪያን ብራንድ ለማስተዋወቅ አኑዋል በጀት ዓመታዊ የማስታወቂያ በጀት 1.2 ቢሊዮን ፓውንድ ነው። ወደ ኢትዮጵያ ሲመጣ ወደ 250 ቢሊዮን ብር ይደርሳል። በዚህ ገንዘብ ዓለም በኒቪያ ብራንድ እንዲያምን በራስህ ሬዲዮ፣ በራስህ ቴሌቪዥን፣ በራስህ ስልክ ወደድክም ጠላህም ትነዘነዛለህ። ይሄ በጀት ለአንዳንድ የአፍሪካ ሀገሮች ዓመታዊ በጀት ሊሆን ይችላል። ይሄ ለፕሮዳክቱ ብቻ የተደረገ ወጪ ነው። ለአንድ ማስታወቂያውን ለሚሰራ ሴሌብሪቲ ደግሞ ከዚህ ያላነሰ ወጪ ያወጣሉ። በዓለም ላይ የምታደንቀውን የምትወደውን ሰው ያመጡልህና ከዚያ ፕሮዳክት ጋር አሶሲየት አድርገው ያቀርቡልሃል። አርጀንቲናዊ የእግር ኳስ ተጫዋች ሊዮኔል ሜሲ ለአዲዳስ ካምፓኒ ማስታወቂያና ለፕሮዳክት ካምፔን ላይፍ ታይም 200 ቢሊዮን ነው እንዲከፈለው የተስማማው። ቤታችን የለበስነው የሜሲ ቲሸርት የምናደርገው ጫማና ካልሲ ሳይቀር ከሜሲ መልካም ስም ዝናና ክብር ጋር የተያያዘ ነው። ክርስቲያኖ ሮናልዶ ለናይክ ላይፍ ታይም 200 ቢሊዮን ዶላር የሚከፈለው። እኛ ሀገር አንድ ወቅት የእኛ የምንላቸው የምንወዳቸው አርቲስቶች የፕሮዳክት ማስታወቂያ እንዲሰሩ ሞክረን ነበር። ቴዲ አፍሮ ለአንድ ዓመት ኮንትራት የተማሪዎች ደብተር ላይ የእሱን ምስል በማስቀመጥ ከፍተኛ ተቀባይነት እንዲያገኝ አድርገናል። ሙሉዓለም ሰንደል፣ መሲ ሰንደል ብለን እያስተዋወቅነው ይህንን ብራንድ እንዲጠቀሙ የመረጥነው እኛ ነን። ብዙ ለመቀጠል ግን አልተቻለም። ምክንያቱም በማስታወቂያ የሚያምን ባለሀብት አልፈጠርንም። በቀላሉ እንደሚሸጥ ስለሚያምን ለብራንድ ያመረተውን በቀላሉ እንደሚሸጠው ስለሚያምን ለብራንዲንግ አይጨነቅም። ለምሳሌ ኩርቱ ፌስታል የተሰኘው ብራንድ የእኛ ነገር ያጥለቀለቀው ያለምንም ማስታወቂያ ነው። በዚህ መልኩ የማስታወቂያ ኢንዱስትሪው የማስታወቂያ ባለሙያው ሊያድጉ አይችሉም። ሌላው ቀርቶ ለአንድ ማስታወቂያ ፕሮዳክሽን ለቀረጻና ለባለሙያ ክፍያ 4 እና 5 ሚሊዮን ብር የሚከፍል ሙያውን በደንብ ጠንቅቆ የሚያውቅ ባለሀብትም አላፈራም። አውሮፓና አሜሪካ በአሁኑ ወቅት የአንድ ደቂቃ ማስታወቂያ ሰርቶ ለማስረከብ
ከ100 ሚሊዮን ብር በላይ ይጠየቃል። እኛ ሀገር 100 ሚሊዮን ብር አውጣ ብትሉት በዚህ ገንዘብ ሌላ ፋብሪካ ይከፍትበታል። ለዚህ ነው ባለንበት እየረገጥን ያለ ነው። ኢትዮጵያዊ ብራንድ ለመፍጠር ተግቶ የሚሰራ ዛሬ ከስሮ ነገ ሀብታም ለመሆን የስነ ልቦና ዝግጅት ያለው ባለሀብት ያስፈልገናል። ካፒታሊዝም የራሱን ልጆች በማያልቅ ሀብት እየገነባ ሰዎቹንም ፕሮዳክቱንም የኛ የራሳችን እስኪመስሉን ድረስ 24 ሰዓት እየሰራ 24 ሰዓት ኪሳችንን እያጠበ ነው። እኛ ሽሮ ላይ የሚጨመር ማጂ መረቅና ክሮን ማምረት ተስኖን በራሳችን ባህላዊ ምግብ ላይ እንኳን የምንጨምረውን ቅመም እንደ ኪኒን የሚያዙልን እነሱ ናቸው። ሜድ ኢን ኢትዮጵያ ለሚባሉ ምርቶች ዋጋ የምንሰጠው መቼ ነው? የእኛን ሀገር ታላላቅ ሰዎች እንደ ናሽናል አሴት መቁጠር የምንጀምረው መቼ ነው? የአክሱም ሐውልትን ያቆመች፣ ላሊበላን ያነጸች ሀገር፣ የ13 የፀሐይ ወራት ባለቤት፣ በተፈጥሮ በልምላሜ የደመቀች ሀገር የራሷን ታላላቅ ሰዎች የራሷን ፍሬዎች የምታከብረው መቼ ነው? እኛ በዳዴ ስንሄድ የራሳችንን እንጀራ ካፒታሊዝም አሽጎ እስከሚያቀርብልን ጊዜ ድረስ ይሆን? ማን ያውቃል? ፈጣሪ